ሰላም ጤና ይስጥልኝ የቡና ቁርስ ፋሚሊ what's happening ዛሬ እንግዲህ በሌላ ቪዲዮ ተመልሼ መጥቻለሁ። መጀመሪያ ራሴን ማስተዋወቅ ካለብኝ ይሳኮር እባላለሁ። እንግዲህ ብዙዎቻችሁ በቡና ቁርስ ነው የምታውቁኝ። ያው ቡና ቁርስ በሚለው ነው የምታወቀው። ብዙ ሰው ቡና ቁርስ ከየት የመጣ ብራንድ ነው? what is like real meaning ምንድነው? ሐሳቡ ምንድነው? በጣም ብዙ ሰዎች ይላሉና ያው እግዚአብሔር የሰጠኝ ፐርፐዝ ሲሆን ኮፊን ከእግዚአብሔር ቃል ጋር ያያዘ ነው። ብዙ ጊዜ ኮፊ ካልቸራችን ሰዎች ቁጭ ብለው ቁም ነገር የሚያወሩበት አይነት ሁኔታ ነውና ለምን ኮፊ እየጠጣን ጠቃሚ ነገር አናወራም? which is the ቁርስ የምንለው ማለት ነው። ስለዚህ ቡና ቁርስ የሚለውን እንግዲህ በዛ መንገድ ነው የጀመርኩት። ከዛ በኋላ እንግዲህ በጣም ብዙ ሰዎች ወደዱት፣ በጣም ብዙ ሰዎች ወደውታል ሐሳቡን። ብዙ ሰዎች ላይ ኢምፓክት ጥሩ መልካም ፖዚቲቭ ኢምፓክት መፍጠር ችለናል። እግዚአብሔር ይመስገን። ምክንያቱም አንዳንዴ ስንጀምረው ያው ብዙ ዳውት አለ፣ ብዙ ጥርጣሬ አለ፣ አምና ጉድ ኢነፍ የሚል ሐሳብ አለና በዛ ውስጥ ሁሉ አልፈን ነው እንግዲህ እግዚአብሔር ጥሩ ነገር ሰጥቶናል። በሰውም ዘንድ ጥሩ ተቀባይነትን አግኝቷል። we thank God for that. so ከዛ ቀጥሎ እንግዲህ ሾርት ቪዲዮዎችን በመስራት ነው የምታወቀው። እንደገና ፖድካስቶችንም እሰራለሁ። የተለያዩ ሐሳቦችን ቢብሊካል የሆኑ ሐሳቦችን ሼር አደርጋችሁ ነበረ። በዛ ነው ብዙዎቻችሁ የምታውቁኝ። ሪሰንትሊ ግን አንድ 6-7 ወር አካባቢ ይሆናል ባይብል ኤንድ ኮፊ ፍራይዴይስ የሚል ጀምረናል። but it's like a movement አገሩ ተጀምሯል። እንደ እግዚአብሔር ፈቃድ ሐሳባችን በየከተማው ወጣቶች ተሰብስበው ኮፊ እየጠጡ የእግዚአብሔርን ቃል የሚጨዋወቱበት ሐሳብ ነው። እዚህ ጆሃንስበርግ ነው ሐሳቡ የተጀመረው። ውስጤ ነበረ፣ እግዚአብሔር በብዙ አይነት መንገድ ውስጤ ያሳስበኝ ነበረ። ወጣቱ ተሰብስቦ የእግዚአብሔርን ቃል ማውራት አለበት፣ ሞር የኮፊውን ካልቸር ይዞ ከዛ ጋር ደግሞ ተያይዞ ለምን ሰዎች የእግዚአብሔርን ቃል አይነጋገርም የሚል ያንን ነገር ውስጤ ይመላለስ ነበረ። ያው ትንሽ ሆነን የጀመርነው 2-3 ሆነን የጀመርነው አሁን ላይ ስፒክ I'm telling you speak በጣም ብዙ ከተሞች ላይ ሰዎች የተሰበሰቡ የእግዚአብሔርን ቃል ያወራሉ፣ ቡና እየጠጡ ይጫወታሉ፣ መልካም የሆነውን የእግዚአብሔርን ቃል ይጫወታሉና ባይብል ኤንድ ኮፊም እንግዲህ ላስት ይር ነው የተጀመረው። አሁን ላይ በጣም የሚገርም ሁኔታ ላይ ይገኛል። ብዙ ሰዎች በየከተማው እየጀመሩት ነው። እግዚአብሔር ይመስገን። በዚህ ነው እንግዲህ እዚህ ብራንድ ላይ ቡና ቁርስ ላይ የምታውቁኝ። በጣም ብዙ ሰዎች ያው ፓሽናችሁን ትከተላላችሁ፣ ፐርፐዛችሁን ትከተላላችሁ። at the same time ግን what is your background የሚል ነገር አብሮ ይነሳል። ኢንጂነር ነኝ። I did my undergrad civil engineering ነው የመጀመሪያ ዲግሪን ያስኩት። ከዛ በኋላ ማስተርሴን UJ ሳውዝ አፍሪካ የመጣሁት በማስተርሴን ለማጥናት ነው የመጣሁት። UJ ዩኒቨርሲቲ ኦፍ ጆሃንስበርግ በኮንስትራክሽን ማኔጅመንት ማስተርሴን ይዣለሁ። አሁን ደግሞ PhDን ቀጥዬ ዩኒሳ ፉል ታይም የፒኤችዲ ካንዲዴት ነኝ እና ከዛ ጋር ነው እንግዲህ እነዚህንም ደግሞ ፐርፐዜን እያስኬድኩ ያለሁት። እግዚአብሔር ደግሞ የጠራኝ መንገድ እያስኬድኩ ያለሁት። በዚህ ጆርኒ እንግዲህ በጣም ፈሪ የነበርኩ፣ ምንም መናገር ማልችል፣ ሰዎች ፊት መናገር ማልችል፣ በጣም ኢቭን the close የሚባሉ ፋሚሊ ብትጠይቋቸው መናገር አይችልም፣ ማውራት አይችልም፣ በቃ በጣም ዝምተኛ ነው፣ ሻይ ነው ምባል አይነት ሰው ነኝና እግዚአብሔር እንግዲህ ከዛ አይነት ባህሪ ወይም ከእንደዛ አይነት ሁኔታ ውስጥ አውጥቶ ነው እንግዲህ ዛሬ
በጣም በብዙ ሰዎች ፊት ለፊት እንደዚህ መናገር የቻልኩትና አካዳሚኩ ላይ ቢዝነሱ ላይ ኢቭን ፐርሰናል ላይፍ ላይ ሰዎች ኢቭን ራሳቸውን መግለጽ በትክክል ራሳቸውን ዲስክራይብ ማድረግ ራሳቸውን ያላቸውን ነገር ለሰዎች ይዞ መቅረብ ራሱ ከባድ ነገር ሆኗል። ብዙ ሰዎች ጊፍት አላቸው፣ እግዚአብሔር የሰጣቸው የሚገርም ታለንት አላቸው እና ያንን ያላቸውን ነገር ይዘው መውጣት አልቻሉም። ያላቸውን ነገር ሰው ፊት ይዘው መቅረብ አልቻሉም። ባላቸው ነገር ለሰዎች መርዳት አልቻሉም። ቢካዝ ሰው ፊት መውጣት ስለሚፈሩ። ይገርም ያለ ጊፍት የተፈጠረ ማንም ሰው የለም። እግዚአብሔር የሚገርም ዩኒክ ጊፍት ውስጣችን አስቀምጧል። ያንን ይዘው መውጣት ሰዎች በጣም ይፈራሉ እና እንደውም ከሞት በላይ በጣም የሚገርም ጥናት ነው። ጥናት እንደሚያሳየው ሰዎች ከሞት በላይ የሚፈሩት ፐብሊክ ስፒኪንግ ነው፣ ሰዎች ፊት ወጥቶ ማውራት። ስለዚህ ለዚህ የሚሆን በጣም የመጣሁበትንም ጆርኒ አይቼ ለኔ የጠቀሙኝን ለኔ ይረዱኛል ብዬ ለኔ የሰራልኝን መንገዶች አዘጋጅቼ ፐብሊክ ስፒኪንግ የሚባል ኮርስ አዘጋጅቻለሁ። ፐብሊክ ስፒኪንግ ኮርስ ምንድነው ለሚለው እንዳልኳችሁ በጣም ብዙ ባክግራውንድ አለን። እግዚአብሔር የሰጠን የሚገርም ጊፍት አለና ፍርሃት የሚለው ነገር በጣም ከባድ ነገር ነውና ያንን ፍርሃት የምናጠፋበት እና ኮንፊደንት ሆነን ሰው ፊት እንዴት ነው ማውራት የምንችለው የሚሉትን ነገሮች ስቴፕ ባይ ስቴፕ የምናይበት አንደኛ ፐብሊክ ስፒኪንግ ኢስ ስኪል። በጣም ብዙ ሰዎች ፐብሊክ ስፒኪንግ ናቹራሊ አለኝ ምናምን ብለን ነው የምናስበው። እንትና ናቹራሊ በቃ ሲፈጠር ጀምሮ ተናጋሪ ነው፣ መናገር ይችላል፣ ማውራት ይችላል ይባላል። ግን ፐብሊክ ስፒኪንግ ኢዝ a skill you can learn። የምትማሩት ነው። እኔ ጠቅሞኛል እንዳልኳችሁ ይሄ ሁሉ ያለኝን ነገር ለሰዎች የሚጠቅሙ ነገሮች ሁሉ ይዤ በጣም ፈራ ነበር። ግን I didn't know እኔ መናገር አልችልም ብዬ ሙሉ በሙሉ ብሎክ አድርጌው ነበር። ግን በኋላ አክሴፕት ሳደርግ እግዚአብሔር የሰጠኝን ፐርፐዝ አውቄ ኦኬ ብዬ እዛ ላይ መስራት ስጀምር ነው ይህንን ነገር ያዳበርኩት። እስ ክህሎት ይባላል። so it's a skill። ማንም ሲፈጠር ጀምሮ ሲወለድ ጀምሮ ያገኘው ነገር አይደለም። ስለዚህ ማሻሻል ይቻላል፣ ኮንፊደንት መሆን ይቻላል፣ ሰው ፊት መናገር ይቻላል፣ ያላችሁን ነገር ይዛችሁ መውጣት ይቻላል። ሁላችንም ያንን ማድረግ እንችላለን። so it's possible። ለዛ ነው ያንን ትክክለኛ ጋይድ የሚያረጋችሁን ነገር ኮርሱን ያዘጋጀሁት። ለዛ ነው በቃ በዛ ኮንፊደንት እንዴት መሆን ይቻላል፣ ምን አይነት ስቴፖችን መጠቀም ይቻላል የሚለውን ነገር አንድ ላይ እኔ የሚጠቀመኝን አንድ ላይ ይዤላችሁ የመጣሁት። ኮርሱን ለመውሰድ ኖርማሊ ትክክለኛ 2 ሴሽኖች ላይ እንጨርሳቸዋለን። እያንዳንዱ ሴሽን እስከ 1 ሰዓት ማክሲመም ይወስዳል። ሶ 2 ሴሽን ላይ ኮርሱን በደንብ መጨረስ ይቻላል። ከዛ በኋላ ግን 3ኛው ሴሽን ላይ የሚሆነው ፕራክቲካል ነው። ሶ አሴስመንት አለን። ልክ 2ኛውን ኮርስ ወይም ደግሞ 2ኛውን ሴሽን ከጨረስን በኋላ ፕራክቲካል ላይ ነው የምንገባው። እንዴት ነው እዛ ላይም እረዳችኋለሁ። እያንዳንዱን ስፒች ከማዘጋጀት አንፃር፣ ንግግር ከማዘጋጀት አንፃር፣ ሰው ፊት የምታቀርቡት ፕሬዘንቴሽን ወይም ቢዝነስ ፕሮፖዛል የተለያየ ነገርም ካላችሁ እዛ ላይ አብራችሁ ያንን ነገር አብራችሁ ሰራለሁ ማለት ነው። ሶ ቤዚክሊ 3 ሴሽን ያለው 2ቱ ሲሪየስ የምንማርበት እንትን ነው። ከዛ በኋላ አሴስመንት ነው፣ ሞር ፕራክቲካል ነገሩን የምናጠናበት ፕራክቲስ የምናደርግበት። ኮርሱን የትኛውም ሀገር ሆናችሁ ያንን ኮርስ መውሰድ ይቻላል። ሙሉ በሙሉ ኦንላይን ነው። ኦንላይን ዙም ያላችሁ ዙም ላይ ወይም ደግሞ ማይክሮሶፍት ቲምስ ላይ ሙሉ በሙሉ ኦንላይን መስራት እንችላለን። ሶ ታይም ስላት አለን። ያንን ስኬጁል ፎርሙላ መምረጥ ይቻላል። ፎርሙላ ሄዳችሁ ቀን ትመርጣላችሁ። ከዛ ምን የትኛው ሰዓት ላይ እንደሚመቻችሁ እዛ ላይ ፎርሙን ስትሞሉት እዛ ላይ ታገኙታላችሁ። ሶ የትኛውም ሀገር ያላችሁ ሰዎች ይሄን ኮርስ መውሰድ ይቻላል። ሶ ቢዝነስ ላይ ያላችሁ ሰዎች እኔ እንዴት ሊጠቅመኝ ይችላል ብላችሁ ታስቡ ትችላላችሁ። እና የትኛውንም ነገር ፕሮዳክት ያላችሁ
መሸጥ የምትፈልጉ የተለያየ ያላችሁን ነገር ይዛችሁ መውጣት የምትፈልጉት ነገር አለና ቢዝነስ ኦነር የሆናችሁ ሰዎች you need to know how to communicate communication skill ያስፈልገናል ሰዎች ጋር ኮሙኒኬት ለማድረግ to maximize your sale ያላችሁን ፕሮዳክት ለመሸጥም ከሰዎች ጋር እንዴት አፕሮች ማድረግ እንዳለባችሁ ማወቅ ያስፈልጋል ስለዚህ ይሄ ኮርስ በጣም እንደውም ለእናንተ አስፈላጊ ነው ያስባሉ ምክንያቱም ዴይ ቱ ዴይ ከሰዎች ጋር ያላችሁ ኢንጌጅመንት ላይ ኮሙኒኬሽን ላይ ይሄኛው ስኪል ያስፈልጋችሁ እንደ ብላክ ማን ብለን ነው ወይም እንደ ኢትዮጵያዊ በጣም ያደግንበት መንገድ ትክክል አይደለም ብዬ አምናለሁ ምክንያቱም ከልጅነታችን ጀምሮ ሰው ፊት እንዳንቀርብ ተደርገናል go to your room እንዳታወራ ምናምን ግባ ወደ ክፍል ዝም በል ሻራፕ እየተባልን ያደግነው you know እንደ አፍሪካ ወይም ደግሞ እንደ ኢትዮጵያዊ በዛ አይነት መንገድ ስላደግን ሁሉ ጊዜ በሳሳትስ ባወራ ሰው ምን ሊለኝ ይችላል ነው ልክ አይደለም የሚል ትራውማ አለብን ሶ ያ ነው ትልቁ ሰው ፊት ገና ስንወጣ በቃ መንቀጥቀጥ ምን ጀምረው ፍርሃት ሚለን እና ያ ሁሉ የሚመጣው ከዛ ትራውማ የመጣ ነው ትክክል አይደለም ዝም በል ወደ ክፍል ግባ ዝም በል ጻል ልጅ አወራም የተባለን ያደግና እንዴት ነው ኮንፊደንት ሆነን ሰው ፊት ማውራት የምንችለው የሚለው ነገር ስፔሻሊ ለኛ ማህበረሰብ አስፈላጊ ኮርስ ነው አካዳሚክሱ ላይ በጣም ተማሪዎች ስትራግል የሚያደርጉት የሚገርም ፕሮጀክት ሰርተው ፕሬዘንቴሽን ላይ ፌል የሚያደርጉ በጣም ብዙ ሰዎች አሉ ምክንያቱም ያላቸውን ነገር ኢቭን ፕሬዘንት ማድረግ ከብዷቸው you know so እኔ በአካዳሚክሱም ስላለው በጣም ብዙ ጊዜ ስትራግል ያደረኩት እዚህ ላይ በጣም የሚገርም ፕሮጀክት ሊኖረን ይችላል ግን when it comes to presentation bro ሁላችንም ወደ ኋላ ነው ምንሸሸው you know what I'm saying እና በጣም ትምህርት ላይ ያላችሁ ያጠናችሁ ያላችሁ ተማሪዎች ዩኒቨርሲቲ ውስጥ ያላችሁ የተለያየ ፕሮጀክት ያለባችሁ ፕሬዘንቴሽን ያለባችሁ you need this course እዚህ ላይ በደንብ ስለሱም በደንብ እናወራለን you get me ሌላ ኮርስም አለ by the way እንደውም እሱ በጣም the other course is very serious one bro I'm telling you like it's identity crisis discovering your purpose እንደውም ከፐብሊክ ስፒኪንግ ጋራም ተያይዞ አንድ ላይ መወሰድ ያለበት ኮርስ ነው እሱም የተዘጋጀ ኮርስ ነው እዛው ፎርሙን ስትሞሉ ታገኙታላችሁ እና እሱም የተፈጠርክበትን አላማ ሁን የሚል ነው በጣም almost 90% even የአሜሪካን ጥናት ነው የምነግራችሁ ኒውዮርክ ታይምስ ሪሰርች ወይም ደግሞ ሪፖርት ነው ዛሬ ያመጣው 90% ሰዎች ፐርፐዛቸውን ሳያውቁ ነው የሚኖሩት survival life 90% እና ይሄ በጣም ስኬሪ ነው አስቡት ወደኛ ሀገር እናምጣው ወደ አፍሪካ እናምጣው it's crazy so ብዙ ሰዎች ፐርፐዛቸውን ሳያውቁ ነው የሚኖሩት ስለዚህ እሱም በደንብ እዛ ላይ አለ so ያንንም ኮርስ ከፈለጋችሁት እዛው ላይ መርጣችሁ ያንንም ኮርስ ሬጂስተር ማድረግ ይቻላል እዛው ዲስክሪፕሽን ላይ አስቀምጥላችኋለሁ ሊንክ አለ ያ ሊንክ የኮቺንግ ሬጂስትሬሽን ፎርም ነው እዛ ሊንክ ውስጥ ገብታችሁ አሁኑኑ ሬጂስተር አድርጉ 101 ኮቺንግ ነው ከኔ ጋር ነው አብረን የምንሰራው ከሁለቱም ኮርስ መርጣችሁ ወይም ሁለቱንም ኮርስ መውሰድ ፈልጋለሁ ካላችሁ አሁኑኑ ተመስገቡ let's go መቻች